ነገረድነት ተስማምተን በሶቴሮሎጂ ተስማምተን በዶግማ ተስማምተን እመቤታችን ታማልዳለች ወይስ አታማልድም የሚል ላይ ተለያይተን ነው የሚመስለው። ታማልዳለችስ ቢሉ አይድኑም። በቃ ኦሬዲ ነገረ ክርስቶስ ላይ ስተዋል፣ ምስጢረ ሥላሴ ላይ ስተዋል፣ ነገረ ቤተክርስቲያን ላይ ስተዋል፣ ነገረ ድነት ላይ ስተዋል፣ ምስጢራት ላይ ስተዋል። እነዚህ ሰዎች የእመቤታችንን ምልጃ ቢያምኑ ባያምኑ አማላጅ ናት ቢሉ ባይሉ ቢቀበሉት ባይቀበሉት ምንም የሚያገባን ነገር የለም። ሰውን ለማሻማቀቅ የምታርጉበትን ጥረት ተገቢ አይደለም። ክርስቲያን ያረጋችሁ አንዳንዶቻችሁም ያው ከጀርባችሁ ምን እንዳለም እናውቃለን እውነት ለመናገር እና በዚህ በነካ እጃችሁ የቤተክርስቲያን ትምህርት ተዛንፎ በሚነገርበት ቦታ ሁሉ ውብትሉ ጥሩ ነው። ቤተክርስቲያን ቁጭ ስንል የምንረዳው ነገር ነው። የቤተክርስቲያን ልጆች ስንሆን የምንረዳው ነገር ነው። ስለዚህ አንዳንድ የማይገባ አስተያየት የምትሰጡ ሰዎች አንዳንድ ጊዜ ኦርቶዶክሳዊ መሆናችሁን ሁሉ ጠራጠራለሁ እንደግል። ተረታይ ምክንያቶች ይሄንን ሐሳብ አንቀበለውም ብለን ተናግረናል ቅድም። ስለዚህ ጉዳዩን ጠቅለል አድርገን ስንመለከተው ጠቅለል አድርገን ስናየው አንድ ሰው ከተጠመቀ በኋላ በተጋድሎ ህይወቱ ውስጥ ድንግል ማርያም ሳትለምንለት መንግስተ ሰማያት ይገባል ወይ ከሆነ ጥያቄው እሱ ላይ መነጋገር ይቻላል። በጣም ይቅርታ ታላቁ ኮሜንት ቢዘጋ ሜንሽን እያደረጉ እየተሳደቡ ስለሆነ ፕሊስ ኮሜንቱን ዝጓቸው። ምንድነው ታላቂ አሁንም ያገኘከው አልመሰለኝም እንትኑ ጥያቄውን ያገኘው አልመሰለኝ። እኔ አሁንም እየተናገርክ ያለው ነገሮች የተናገርካቸው በተናገርካቸው መንገድ ከሆነ 100% እኮ ነው አግሪ ማደርገው 100% አግሪ አደርገዋለሁ። ግን አንተ ባልከው መንገድ ያስተማረ ሰው የለም ነው እኔ አሁን እያልኩኝ ያለው ተሱን እኮ ነው። ታላቂ በደንብ እንድታስተውለው የምፈልገው አንተ ባልከው መንገድ አሁን እያልኩ ያለው ከክርስቶስ ማዳን ጋር በመስቀል ላይ ከሰራው ስራ ጋር የሰው ልጆችን ለማዳን ብሎ ጌታ ኢየሱስ ክርስቶስ መጥቶ ከድንግል ማርያም ተወልዶ ድንግል ማርያም ምክንያተ ድህነቷን ያየንበት የተመለከትንበት እንደዚሁ ደግሞ ኢየሱስ ክርስቶስ ዓለምን ካዳነበት ጋር የሚገናኝ ኢሹ አይደለም። ስለ ምልጃ ነው የተነሳው። በደንብ ፖላይት ሆነ እንድታዳምጥ የምፈልገው የተነሳው ጉዳይ የተነሳው ከምልጃ ጋር ነው። ዓለም በምልጃ እኮ አልዳነም አይደል እንዴ? በምልጃ ድኗል እንዴ? ዓለም የዳነው እኮ በጌታ በኢየሱስ ክርስቶስ ነው የዳነው። በቤዛነቱ በመስቀል ላይ ባፈሰሰው ደሙ ነው የሰው ልጅ ዓለም ሁሉ የዳነው። ታዲያ ይሄ ስቴትመንት ምን ላይ ነው ፊት የሚያደርገው ሚኪ? አሁን ይሄ ስቴትመንት በጣም ምን ላይ ነው ፊት የሚያደርገው? በጣም ጥሩ እግዚአብሔር ይስጥልኝ። እሱ ላይ ነው ፖይንትሊ እንድትረዳው የምፈልገው። አሁን ያንን ጉዳይ አሁን ክርስቶስ ካዳነው የማዳን ጋር እሱን አሁን የምታነሳው ጉዳይ አይደለም። የሚነሳው ነገር ምንድነው? ይሄ የክርስቶስ ማዳን ብቻውን ይበቃናል፣ የቅዱሳን የድንግል ማርያም ምልጃ አያስፈልግም። ይሄንን የሚናገሩት እኮ የኛ ቤተ እምነት ልጆች ሳይሆን የፕሮቴስታንት እምነት ተከታዮች ከጥንትም ጀምረው ይዘውት የመጡት የማርያምን አማላጅነት ተቃውሞ የተነሱበት የቅዱሳኑን አማላጅነት ተቃውሞ የተነሱበትን እርሱን በዚህ ሐሳብ ነው ያጸኑት። የድንግል ማርያምን ምልጃ አሁን ስለ ምልጃ ነው የድንግል ማርያምን ምልጃ የድንግል ማርያምን አማላጅነት መካድም አይቻልም። የድንግል ማርያምን አማላጅነት ክዶ መዳን የሚባል ነገር አይታሰብም። ኢየሱስ ብቻ ነው የሚያስፈልገኝ ድንግል ማርያም አታስፈልገኝም ብሎ የእግዚአብሔርን መንግስት መውረስ የሚባል ነገር የለም ብለው ሲሉ አባቶች በያውደ ምሕረቱ ሲያስተምሩ የነበሩ አባቶች ይሄንን ነገር ተጠቅመውታል እንጂ እያልኩ ያለሁት አሁን አንተ ወስደከው ከየቱ ጋር ያገናኘው ነው? ኢየሱስ ክርስቶስ ካዳነው የማዳን ስራው ጋር ያገናኘው ያላተምኮ ስለሆነ ቅድም እኮ ለሰው መልሽለታለሁ ብዬ ነው ሚኪ።
ይሄንንማ አንድ ሰው ምስጢራትን ከፈጸመ በኋላ አይደለም የአምላክን እናት ልመና ቀርቶ ያንተ ልመና ለኔ ያስፈልገኛል እያልኩ ነው እኮ። የኔም ልመና ለአንተ ያስፈልጋል፣ ያንተም ልመና ለኔ ያስፈልገኛል። ምልጃ እና ጸሎት በቤተ ክርስቲያን እንዲደረጉ ከታዘዙ ክርስቲያናዊ ግዴታዎች አንደኛው ነው። ቅዱስ ጳውሎስ ለጢሞቴዎስ ባስቀመጠው መልእክቱ አስቀምጦታል ይሄንን። ስለዚህ አሁን እዚህ ላይ ስናመጣ ሰፕሊመንታሪ ሆኖ ነው የሚመጣው፣ የሚያግዝ ሆኖ ነው የሚመጣው። ትምህርቶቹ ይሄ የምልጃው የጸሎቱ ሁሉም ስርዓቱ የሚያግዝ የሚደግፍ ብርሃን ሆኖ ነው የሚመጣው ነው አንደኛ። ይሄንን ታላቂ የኔ አማላጅነትና የድንግል ማርያም አማላጅነት እኩል ነው እያልከኝ ነው? ዘሴም ነው እያልከኝ ነው? አንድ ነው እያልከኝ ነው? የኔ ምልጃ ነው የኔ ልመናና ድንግል ማርያም ልመና እኩል ነው? እንዴት ነው የማናግባባው? ሌሎች የቀረው ሚኪ እንደውም መወያየት ያለባችሁ ካንተ ጋር እኮ ነው። ሌላው የሚስማማውማ እንደውም ገስት ባይገባ ምናምን ነው የሚሻለው። ከፈቀድክልኝ ታላቁ አስታራቂ ሐሳብ የመሰለኝ ከሚኪ ጋር እንትን ልበልና ልጨርስና ወደ አንተ እመጣለሁ። አናፖሎ አይደለም በሁለታችሁ መሀል እኮ እንድትግባቡ ማለት ነው። እሺ ቀጥልሽ። እሺ አይ ቲንክ አሁን እኛ መግባባት ያቃተን አይድንም ሲባል ዓለም አይድንም ሲባል የቱ ጋር ያለው ድነት ሚለው ላይ ነው መስማማት ያለብን። አሁን እኔ የምረዳው ወለፈውም ከነሚኪ ጋር እየተወያየን ነበር። ይሄን ስቴትመንት በግሌ አውልቅል ስለማድረግ አልቀበለውም። አዳም ከእግዚአብሔር ጋር ተጣላ። ለ5500 ዘመን ከእግዚአብሔር ጋር ተቆራርጦ የጸብ ግድግዳ በመሃል ሰፍሮ ጽድቃቸው እንደ መርገም ጨርቅ ሆኖ ከፍጡር መሃል ይሄንን ሊያደርግ የሚችል ጠፍቶ ቆየ። ስለዚህ ማን ነው ያንን ነገር ሪቨርስ ያደረገው? ጌታችን መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ከጽንሰት እስከ መስቀል ባደረገው የድህነት የቤዛነት ሥራ የዕዳ ደብዳቤያችንን ቀዶ የጸብ ግድግዳውን አፍርሶ የተዘጋውን ገነት ከፍቶ ፈጸመው። በቃ ድህነት ሲባል አሁን እኔ ያሰብኩ ያለሁት እሱ ጋር ስለሆነ አማላጅነት አሁን የሚለው ማልቀበለው ለዛ ነው። ስለ ድህነት አሁን ሚኪም ታላቁም ሌሎቻችንም እዛ ጋር ሆነን ነው የምናወራው ብዬ አላስብም። ድህነት ሲባል በቃ እሱ ነው። ዓለም የዳነው በዚህ ነው፣ በዚህ ቤዛነት ነው። ከዛ በኋላስ እግዚአብሔር አዳነን አይደለ? ካዳነን በኋላ ነፃ ፍቃዳችንን አልወሰደውም። ከድህነት ከቤዛነቱ ከተፈጸመ በኋላ ነፃ ፍቃዳችን አልተወሰደም። ስቲል ወደ ቤተክርስቲያን የመጨመርም የመውጣቱም ነፃ ፍቃድ አለን። በዛ ሂደት ውስጥ ስንመላለስ ግን የቅዱሳን ምልጃ ያስፈልገናል፣ የእመቤታችን ምልጃ ያስፈልገናል። እና ድህነት ሚለው ጋር ብትግባቡ ሞር ሚጠብ ይመስለኛል መግባባቱ ከተረዳችሁ። እኮ ስቲል አሁን እኮ ድህነትም ቢሆን ሐሳብ ልስጥ ዲያቆን እንዴ አቡ አንቱ ዲያቆን ቀጥሎ ባሉ አሉ እንደ ለካ እሺ ችግር የለም። ቀሲስ ቡራኬ ደረሰ። በጣም ይቅርታ ቀሲስን ሳናስቀድም ያው እኛ ልጆች እስጢፋኖስ ይደር በላይ ለእግዚአብሔር ዘይፍት ቀሲስ ይቅር ይበል። አሜን አባቴ። እሺ ሁላችሁንም ሰላም ያለው ዲያቆናትም ሰላም ለእናንተ ይሁን። ዲያቆን ታላቁም ስለሰበሰቡና መሰግናለን። ቢክሻ ሰሙ አናፖሎጂ መምህርን ባቆንም ሰላም ብያለሁ። ኦኬ አጭር ነገር ልናገር። የመጀመሪያው ነገር ለሁላችንም ነው። ፕሮቴስታንት ምን ይላል? ፕሮቴስታንት እንዲህ ያለው፣ ፕሮቴስታንት ቅር ተሰኘ፣ ፕሮቴስታንት ተቃወመ ብለን አይደለም እኛ ትምህርት የምንሰራው። ትምህርት የሚሰራው ትምህርት ስላለን ነው። የተገለጠ ትምህርት አለ አለቀ። ለምሳሌ በነዛ በታላላቅ ጉባኤዎች በነበሩ ጉባኤዎች ላይ የተለያዩ ምንፍቅና ሲነሱ ለምሳሌ አሪዮስ ሲነሳ ከአሪዮስ በኋላ አይደለም ትምህርት የተመሰረተው። ኦልሬዲ አሪዮስን ያወገዙበት ትምህርት አለ። አሪዮስ ሊመጣ ይችላል ተብሎ ትምህርት አይመሰረትም።
ኦልሬዲ ትምህርቷ ለቤተክርስቲያኗ ይገለጣል። ፕሮቴስታንቶች እንዲህ ስለሚሉ እንዲህ በሚለው አይደለም አሁን ዲስከስ ማድረግ ያለብን። የቤተክርስቲያኗ ትምህርት ምንድነው? የቤተክርስቲያኑ የተገለጠው ትምህርት ምንድነው? በዶክመንት ተቀመጠው፣ በሪፈረንስ ተቀመጠው፣ በአንድምታ በትርጓሜ ተቀመጠው፣ በጉባኤ ተቀመጠው ትምህርት ምንድነው ነው? እነዛን ስናይ ያለ ድንግል ማርያም አማላጅነት ዓለም አይድንም የሚል ትምህርት የለም። በቃ አለቀ። አሁን ፕሮቴስታንቱ እንዲህ ስላሉ ሙስሊሙ እንዲህ ስላል አይደለም። ትምህርታችን ምንድነው ነው? ትምህርታችን ይሄ ነው። ይሄ ያለ ድንግል ማርያም አማላጅነት ዓለም አይድንም የሚለው ስለ የትኛው መዳን ነው የምናወራው የሚለውም ክሊር ሊሆን ይገባል። ባይዘው ምክንያቱም እኛ ድነናል እየዳንን ነው እንድናለን ብለን እኮ ትምህርታችን እናስቀምጣለን አይደል? ድነናል እየዳንን ነው እንድናለን። ይሄ ያለ ድንግል ማርያም አማላጅነት ዓለም አይድንም የሚለው ሐሳብ ቬግ ነው፣ በጣም አሻሚ ነው፣ ለብዙ አይነት ትርጉም ይዳርጋል። ስለ የትኛው ድነት ነው የምናወራው ነው? አሁን መጀመሪያ አሁን ኦርቶዶክሳዊ ትምህርት ለዚህ ነው የሚያስፈልገው። ስለ ዓለም መዳን ነው የምናወራው። እንግዲህ አስተውሉ። ስለ ዓለም ሁሉ መዳን ካወራን ስለ ዓለም ሁሉ ድህነት፣ የዘላለም ህይወት ማግኘት፣ የዓለም ሁሉ መዳን ከሆነ የዓለምን ሁሉ ማዳን የሚችለው የእግዚአብሔር በግ የተባለው ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ነው ይሄን ማድረግ የቻለውም የሚያደርገውም። ምክንያቱም በሰውም አይደለም፣ በመላእክትም አይደለም፣ በነቢያትም አይደለም። ይልቁንም ራሱ እግዚአብሔር የታረቀ ራሱ እግዚአብሔርን ያዳነን ራሱ እግዚአብሔር ነው እርቅን ያደረገው በልጁ ከራሱ ጋርም ልጁም ራሱ ሊቀ ካህን ሆኖ ራሱ መስዋዕት አሳራጊ ራሱ መስዋዕት ተቀባይ ሆኖ ከራሱም ከባሪያ አባቱም ከመንፈስ ቅዱስም አስታረቀን ብለን እናስቀምጣለን። ኦኬ አሁን ታዲያ ይሄ ሲሆን የምናወራው ስለ ቤዛነቱ ስለ መስቀሉ ከራሱ ጋር ስላስታረቀን በገዛ ደግሞ ኃጢአታችን ይቅር ስላለን ነው የምናወራው። ከዚያ የቅዱሳን ምልጃ የት ጋር ይመጣል ነው? አሁን ሲጀመር የቅዱሳን ምልጃ ለምሳሌ የእመቤታችን ምልጃ በቃል ኪዳኗ ላላመነ ወደ ቤተክርስቲያን ላልተጨመረ እንዴት ይሆናል እንዴ? እንደዛ ብሎ ማምለጥ አይቻልም እኮ። እኔ በቃ ሚስጥራትን ሳልቀበል ክቡር ስጋውን ክቡር ደሙን ሳልጠጣ ወደ ቤተክርስቲያን ሳልጨመር ወደ ግንዱ ሳልጣበቅ በቅዱሳን ምልጃ በኩል አመልጣለሁ ማለት አይቻልም። ለዚህ ነው ሚስጥራትን የሚተካ የቅዱሳን ምልጃ የለም። ሚስጥራትን የሚተካ የቅዱሳን ቃል ኪዳን የለም። የቅዱሳኑ ቃል ኪዳንና ምልጃ ከሚስጥራት በኋላ ይመጣል። ወደ ግንዱ የተጣበቀ ቅርንጫፍ ነው። ለዚህ ነው ቆሮንቶስ ላይ እርስ በእርስ ይተሳሰቡ ያለው የከበሩት እነዚህ ያልከበሩትን ወደሚበዛ ክብር እንዲመጡ እናስባቸዋለን ያለው። እነዛ ግን መጀመሪያ ምን ያስፈልጋሉ? የክርስቶስ አካሉ መሆን ያስፈልጋል። የክርስቶስ አካሉ ለሆኑ ነው ምልጃው የሚሰራው ቃል ኪዳኑ የሚሰራው ምን ሆኖ እገዛ ሆኖ። ምልጃና ቃል ኪዳን ግን ሚስጥራትን አይተካም። ስለዚህ እየዳንን ነው በምንለው ድነናል፣ እየዳንን ነው። ድነናል በምንለው የሰው እጅ የለም፣ የቅዱሳን ቃል ኪዳን የለም፣ የኛም ስራ የለም። በቸርነቱ በፍቅሩ በምህረቱ ነው ሳንወድ የወደደን። ከራሱ ጋር በልጁ ሞት ታረቀን ብለናል። እየዳንን ነው በምንለው ግን ሂደት ውስጥ ግን እለት እለት ምን ያስፈልጋል? የሚኪ ጸሎት ያስፈልገኛል፣ የዲያቆን ታላቁ ያስፈልገኛል፣ የቀሲስ ያስፈልገኛል፣ በሰማይ ያሉት የቅዱሳን ጸሎት እለት እለት። እዚህ ሉቃስ ወንጌል ላይ ምንድነው የሚለው? ሉቃስ ወንጌል ምዕራፍ 15 ላይ በምድር ላይ ንስሐ በሚገባ በአንድ ኃጥእ በሰማይ ደስታ ይሆናል ነው የሚለው። አያችሁ፣ በሰማይ ደስታ ይደረጋል። ለምን? ንስሐ ሲገባ በሰማይ ደስታ ይሆናል። ለምን? ንስሐ እንዲገባ ወደ ሚስጥራት እንዲመጣ ቅዱሳን በጸሎት ስለሚያግዙ። ስለዚህ አይ ቲንክ ድነናል፣ እየዳንን ነው፣ እንድናለን በሚለው ትምህርት ውስጥ እየፈተሽ ነው ብንሄድ አይገስጥሩ ይመስላል እንጂ ከፕሮቴስታንት እንዲህ ስላለ ወይ የሆነ ተቃራኒ ቡድን እንዲህ ስላለ ሳይሆን የቤተክርስቲያኗ ትምህርት ምንድነው? ነገረ ቅዱሳን ምልጃቸው የቱ ጋር ነው ፕሌይ አውት የሚያደርገው? የእመቤታችን ቃል ኪዳኗ ከፍጡራን ከሰው ብቻ አይደለም ከመላእክትም የአቢ ክብሯ በጣም ከፍ ያለ ነው። ልዕልና፣ ንጽህና፣ ቅድስና፣ አማላጅነቷ እንደውም ከዚህ ቅዳሴ ማርያማችን ላይ በአብ በወልድ በመንፈስ ቅዱስ ስም የመጎደር ግርማ ያለሽ ስምሽ ስልጡን የሆነ እኮ እናታለን እኮ። ስለዚህ ግን ይሄ የእመቤታችን ቃል ኪዳኗ ምልጃዋ ስሟ ስልጡን መሆኑ ለፍጥረት የቱ ጋር ነው የሚጠቅመው ሲባል እንግዲህ እሱን ነው ክሊር አድርጎ ማየት እንጂ አሁንም ከመናፍቃን አንጻር ከፕሮቴስታንቱ አንጻር እያልን ካልነው የቤተክርስቲያኗ ትምህርት ምንድነው የሚለውን ነገር ረስተነው እንዴት አስረዳን ወደሚለው ነገር ልንደርስ ነውና ይሄ የኔ እይታ ነው። ግን በተረፈ ሁላችሁም ላመሰግነው እንዳለው ማጠቃለያችን ናት። በቃ ደስ የሚለው ነገር ኦርቶዶክሳዊ እንደዚህ ነው። በቃ ይናገራል፣ ትምህርቱን ይናገራል፣ ሚኪ ሐሳብ ያቀርባል። አይ ቲንክ ይሄ መለመድ አለበት ብዬ አምናለሁ። በተረጋጋ በፍቅር ሪስፔክት ባለው መልኩ ገንዘብ ማድረግ ስለሆነ
ደግሞ ከእውቀት ከፍለን ነው የምናውቀው። ስለዚህ እኔ ያላወቅኩትን ሚኪ ያውቃል፣ ሚኪ ያላወቀውን ታላቁ ያውቃል። ታላቁ ደግሞ እኛ ደግሞ ህፃናቱ ያላወቅነው ደግሞ ይኸው መምህርን ባቆማሉ ቀሲስ አሉ እና የነገረ ድነት ትምህርታችን በኦርቶዶክሳዊ ቤተክርስቲያን በአባቶች በዶግማችን በቀኖናችን እንዴት ተቀመጠ? የቅዱሳኑ ምልጃ የቱ ጋር ነው የሚመጣው? የክርስቶስ ቤዛነት ደግሞ በሰው ያልሆነ በሰው የማይገባበት ድነናል ብለን የምንናገረው አለ ከኛ ያልሆነ ከቅዱሳን ምልጃም ያልሆነና አይ ቲንክ እነዚህም በደንብ አድርጎ ብሬክ ዳውን እያደረጉ የሚሄዱ ጥሩ ይመስለኛል። ዲያቆን ካረዘምክ ይቅር በሉኝ፣ እግዚአብሔር ይስጥልኝ። ካጠፋው እታረማለሁ፣ እማራለሁ። የለም በጣም ማለፊያ ሀሳብ ነው። ጥሩ ነገር ነው። እንደዚህ ብሬክዳውን አድርገ ነው ማቅረብ የቻልክ። እግዚአብሔር ይስጥልን፣ እናመሰግናለን። ምናልባት የነ ሚኪንም እኮ ሀሳብ አሁን ሲያብራራልኝ የተረዳሁበት ነገር አለ። ምናልባት እሱን ላስቀምጥና ሚኪ ልክ ከሆንኩኝ አሁን እንደሱ ነው የኔ ሀሳብ ትለኛለህ፣ ካልሆነ ደግሞ ደግመህ እንድታስረዳ እድል እሰጥሃለሁ። አይሻልም ሚኪ? እሺ ድምጽ ትንሽ ብታፍኗል። እሺ በጣም ታፍኗል ድምጽ። ታፍኖ ሳይሆን ታርግለት ሲያወራ የእርሶ ነው። እርሶ ጋር በጣም ኤኮ አለ። ሜቢ በኢርፎን እያወሩ ይሆን ምን ውስጥ ተደብቀው እያወሩ ይሆን አናውቅም፣ ግን በጣም ኤኮ አለ እንጂ የሚኪ ታፍኗል። ያው እኛ እንግዲህ መስጂድ ውስጥ አይደለም የምንኖረው፣ ድምጽ ካልቀነስን ከባድ ነው እንደሚያውቁት። ኤኮ ሳይሆን ስላሉት ሲያወሩ አንተ ምንት ማርቀር ስለሆነ እንትን አለው ይደጋግምብናል። እሺ ጥሩ፣ እንደዛ ከሆነ መልካም። ሐሳቡን ለመረዳት ስሞክር እስካሁን ድረስ የቀረቡትን ሐሳቦች ማለት ነው። አንድ ሰው አምኖ ወደ ክርስቶስ ቤተክርስቲያን ተጨምሮ የቤተክርስቲያን አካል ሆኖ ያ ሰውዬ ስቲል ድኖ መንግስተ ሰማያት ለመግባት የእመቤታችንን ምልጃ ማመን ግዴታው ነው አይደለ ሚኪ? ሐሳባችሁ ይሄንን ሳያምን መንግስተ ሰማያት ሊገባ አይችልም ነው ይመስለኛል፣ ሐሳባችሁ እንደተረዳሁት ማለት ነው። እንደዛ ነው ሚኪ? ይሰማል አለው? አዎ ይሰማል። የኔ ተሰምቷል አይደለ? አንድ እሱ ነው። ቅድም ያሬድም ቢያስተካክለው ደስ የሚለኝ ምክንያቱም ከፕሮቴስታንቶች የሚነሱ ጥያቄዎችን አባቶች በተዘዋዋሪም አጽንኦት ሰጥተውም የሚያስተምሩበት ሁኔታዎች ይኖራሉ እና ያለ ማርያም አማላጅነት አሁን ያሬድዬ አንድ ሰው እሱ ያሬድም በዛው ቢመልስልኝ አንደኛው ያገኘው ስለመሰለኝ ታላቅ ይወዳንታ ልመለስ ግን ያሬድዬም በዛው ቢመልስልኝ አንድ ሰው ከፕሮቴስታንት የሚነሱብን የድንግል ማርያም ጉዳዮች አሉ። ስለ ድንግል ማርያም አማላጅ አይደለችም፣ አታማልድም፣ የሰው ልጅ ሚኪዬ ምናልባት እነሱ እኮ ሲጀመር ክርስቶስን ማማላጅ አድርገው ከፍጡራን መደብ የሚመድቡ ናቸው እኮ። በድንግል ማርያም እኮ አይደለም ከፕሮቴስታንት ጋር ያለ ልዩነት። አሁን ፕሬዘንት እየተደረገ ያለው ከፕሮቴስታንቱ ጋር በክርስቶስ ተስማምተን፣ በስላሴ ተስማምተን፣ በነገረ ድነት ተስማምተን፣ በሶቴሮሎጂ ተስማምተን፣ በዶግማ ተስማምተን እመቤታችን ታማልዳለች ወይስ አታማልድም የሚል ላይ ተለያይተን ነው የሚመስለው። ታማልዳለችስ ቢሉ አይድኑም። በቃ ኦሬዲ ነገረ ክርስቶስ ላይ ስተዋል፣ ምስጢረ ስላሴ ላይ ስተዋል፣ ነገረ ቤተክርስቲያን ላይ ስተዋል፣ ነገረ ድነት ላይ ስተዋል፣ ምስጢራት ላይ ስተዋል። እነዚህ ሰዎች የእመቤታችንን ምልጃ ቢያምኑ ባያምኑ አማላጅ ናት ቢሉ ባይሉ ቢቀበሉት ባይቀበሉት ምንም የሚያገባን ነገር የለም። መሰረቱ ላይ ኦሬዲ ስተናል። መሰረቱ ላይ ኦሬዲ የሉም እነሱ ማለት ነው። እዛ ላይ ስለሌሉ ልዩነታችን የእመቤታችን ምልጃ ላይ ይመስል እዛ ላይ መንጠልጠል አያስፈልገንም ነው ከመጀመሪያውም ቢሆን። እኔ ግን ጥያቄን ዚያር በሚያውቅ በደንብ በአጽንኦት ብትሰማኝ ታላቅዬ በደንብ ታገኘዋለህ ብዬ አስባለሁ። እኔ እነሱ ይድናሉ ወይ አይደለም የኔ ጉዳይ፣ የኔ ጥያቄ እሱ ጋር አይደለም። እነሱ ፕሮቴስታንቶች ይድናሉ ወይ አይደለም። የኛን እንግዲህ ሰው የሚድነው በጌታ በኢየሱስ ክርስቶስ እንደሆነ እናምናለን። ነገር ግን ከፕሮቴስታንት ወገን የሚነሱ
ፖይንቶች አሉ። የድንግል ማርያም ምልጃ አማላጅነት አያስፈልግም። አሁን ለምሳሌ ወደዚህኛው ጥያቄ ልቀይረው። አንድ ሰው ወደ ኦርቶዶክስ መምጣት ፈልጋለሁ፣ የድንግል ማርያምን አማላጅነት አላምንበትም፣ ግን ወደ ኦርቶዶክስ መምጣት ፈልጋለሁ ቢል ወደ ኦርቶዶክስ መጨመር ይችላል ወይስ አይችልም? ይሄን ከመለስክልኝ በደንብ ክሊር ያደርግልኛል። ለኔ በቃ በጣም የሚያገባባን አንድ ነገር፣ አንድ ሰው ኦርቶዶክስ መሆን ፈልጋለሁ ግን የድንግል ማርያምን አማላጅነት አላምንበትም፣ አልቀበለው፣ እየተሰማኝ ነው? እሺ ጥሩ። ባጭሩ ታላቁ ባጭሩ እምነት ኖሮት ጥምቀት ኖሮት ቅዱስ ቁርባንን ተቀብሎ ከዛ በኋላ የሶስተኛው ደግሞ የድነታችን መንገድ የእመቤታችን ምልጃ ነውና ከእምነት ከጥምቀት ከቁርባን በኋላ እንቀጥላለን። ይሄ ቀደም ብለሃል ታላቁ የመዳናችን ጅማሩ ነው ብለሃል። ፍጻሜ ግን አይደለም። የመዳናችን ጅማሪ እምነት ነው፣ ጥምቀት ነው፣ ቅዱስ ቁርባን ነው። ይሄንን ተቀበለን ግን የእመቤታችን ላይ እሷን በምልጃዋ አላምንም፣ የቅዱሳን ነገር አያስፈልገኝም ቢል መንግስተ ሰማያት ሊገባ ይችላል? ባጭሩ የሚኩ ጥያቄ ይሄ ነው። ማለት ለአምስተኛ ጊዜ ልመልሰው ነው አሁን ይሄንን ጥያቄ። ለዛ ነው ልብ ብላችሁ ስሙኝ እምላችሁ። ከቅድም ጀምሮ ሰሙ ጠይቆታል ይሄንን ጥያቄ ቅድም ማለት ገና እንትን እንዳለ ማለት ነው። አንድ ሰው አይደለም የአምላክ እናት ምልጃ አይደለም የክርስቶስ እናት የሷ ልመና ቀርቶ ክርስቲያን ወንድሙን ሳይወድ የክርስቲያን ወንድሙ ፍቅር በልቡ ሳይኖር የእግዚአብሔር ልጅ ሊሆን አይችልም። ኢትስኖት አባውት የሆነ ምስጢር መፈጸም አለመፈጸም ምናም ብቻ አይደለም። ሃይማኖት ኖሮ ምስጢራትን ፈጽመ ስቲል ክርስቲያናዊ ምግባር ከሌለኮ ከድነት ውጪ ነህ። ይሄኮ ምንም ጥያቄ የለውም። አይደለም የአምላክ እናት ላይ የሚደርስኮ ጉዳይ እኮ አይደለም። ይሄ በእኔና በእናንተ መካከል እንኳን የሚተያይ ነው። እኔ ይሄንን ምስጢራትን ፈጽም ያለው እንግዲህ ምናምን አይደለ እቀድሳለሁ ምናምን አይደለ፣ ግን ስቲል እናንተን እምጠላ ከሆነ ወንድሜን እምጠላ ከሆነ በክርስቶስ ፍቅር የማልኖር ከሆነ ቅዱስ ዮሐንስ በመልእክቱ እንዳስቀመጠው እግዚአብሔርን የሚወድ ወንድሙን የሚጠላ ቢኖር ሐሰተኛ ነው አለ። ቀጠለና ምን አለ? በክርስቶስ ትምህርት ለማይኖር አምላክ የለውም አለ። በቃ አለቀ። በክርስቶስ ትምህርት ለማይኖር አምላክ የለውም። ስለዚህ አንድ ሰው እኔ ክርስቲያን ነኝ የእመቤታችን ምልጃ አያስፈልገኝም፣ በቃ የሰውዬ ከክርስትና ስለ ምግባር ወጥቷል እኮ ሲጀምር። አይደለም መዳን ክርስቲያን ተብሎ የሚጠራም አይደለም አምላክ የለውም ተብሎም የሚነገርለት ነው። ክርስቶስ ያላስተማረው ትምህርት ሐዋርያት ያልሰበኩት ስብከት ስለሆነ ማለት ነው። ስለዚህ ይሄ ሰፕሊመንታሪ እና ኮምፕሊመንታሪ የሚባል ሐሳብ አለ አይደለ? ከምስጢራት ጋር አስተካክለህ የምታስቀምጠው ጉዳይ ግን አይደለም ነው። ስቲል ምንም እንኳን እንደዚህ ቢሆንም እመቤታችን ምልጃዋ አያስፈልገኝም ብሎ ክርስቲያን መሆን አይቻልም። ያ ማለት ሰሙ ወይም ሚኪ ወይም ዲያቆን ስዩም ወይም ዲያቆን መዝሙረ ያሬድ ወይም ቀሲስ ወይም መምህር ብዬ እናንተ አታስፈልጉኝም ብልትን እንዴት አታስፈልግም ሊለው ይችላል። እመቤታችን ብልት ብቻ እኮ አይደለችም። ክርስቶስ የወይን ግንድ ሆኖ የበቀለባት መሬት እኮ ናት። መሬቱን ሳይረግጥ መሬቱን ሳያከብር ከፍሬው ሊበላ የሚችል ማን ነው? እኛ እኮ ቅርንጫፍ ብቻ ነን። ድንግል ግን ቅርንጫፍም ናት መሬትም ናት ድንግል ማለት ነው። ስለዚህ አይደለም እሷን ክርስቲያን ወንድሜን እንኳን እንደዛ ማለት አልችልም ነው ጉዳዩ። ከክርስቲያናዊነት ያስወጣኛል ነው ጉዳዩ። ሐሳቤ ግልጽ ከሆነ ማለት ነው። ስለዚህ ባጭሩ ነው መለስ አይችልም። ሚኪ ታላቅዬ እግዚአብሔር ይስጥልኝ። ዋናው ጉዳይ ዋና ፖይንት ነው። እግዚአብሔር አምላክ ሕይወትን ቃል ያሰማ ያለ ድንግል ማርያም አማላጅነት ዓለም ይድናል ብለው ቃሉን ተጠቀሙትም አልተጠቀሙትም ዋናው ኢሹ ይሄ ነው እና ምንም የሚያጣላ የቃል ጉዳይ አያጣላም፣ የቃላት ጉዳይ አያጣላም። ዋናው ኢሹ ይሄ ነው። እግዚአብሔር አምላክ ሕይወትን ቃል ያሰማልን። በጣም ነው ማመሰግነው። ከዚህ ውጪ የተለየ ነገር የለም ነው። በእናንተ ላይ አድሮ ያስተማረን የአባቶቻችን አምላክ ሁሉ እግዚአብሔር ክብር ምስጋና ይግባው። አመሰግናለሁ።
ኦኬ እስካሁን ሲባል የነበረው ይሄ ከሆነ እንግዲህ አንድ አይነት ነገር ነው ስንወራ ይከረም ነው ማለት ነው ሐሳብን እስጥ ቀጥሉ ቀይስ እሺ እዚህ ገስት ላይም ያላችሁ ታችም ያላችሁ ሰላም እግዚአብሔር ከኔም ከናንተ ጋር ይሁን እንዴት አላችሁ እንዴት ሰነበታችሁ በመጀመሪያ ደረጃ ያው እግዚአብሔር እንዲህ ሐሳባቸው እንድንማማር ያደረገ አባቶቻችን አምላክ ይክበር ይመስገን አስተያየቴን መስጠት የመጀመሪያው ገስት ላይ ታች ላይ ኮሜንት ከምትሰጡት ሰዎች ይጀምራል መሰረታዊ ነገር ሜኪም ሰሞም እጅግ የምንወዳቸው ወንድሞቻችን ናቸው በጣም የምንወዳቸው ልዩ ወንድሞቻችን ናቸው ለዛም ነው እኛ ቤት የተገኙት ይሄን አትርሱ ሰውን ለማሻማቀቅ የምታረጉበትን ጥረት ተገቢ አይደለም ክርስቲያን ያረጋችሁ አንዳንዶቻችሁም ያው ከጀርባችሁ ምን እንዳለም እናውቃለን እውነት ለመናገር እና በዚህ በነካ እጃችሁ የቤተክርስቲያን ትምህርት ተዛንፎ በሚነገርበት ቦታ ሁሉ ውብትሉ ጥሩ ነው ስለዚህ ተገቢ አይደለም ከወንድሞቻችን ጋር ነው ቁጭ ብለን እየተነጋገርን ያለነው እያማናቸው አይደለም ያለነው አንደኛ መሰረታዊ ጉዳይ እሱ ነው ይሄን እንድትረዱ ነው የማይገባ ሐሳብ ባትሰነዝሩ ወንድም እንደሆናችሁ ሐሳባችሁ የወንድም እንደሆነ የምንረዳው ከንግግራችሁ ነው ማንንም ሆኖ ስትፈልጉ ወንድሞቻችንን የምትሳደቡ ከሆነ የኛ ወንድም ልትሆኑ አትችሉም የኛ እህቶች ልትሆኑ አትችሉም ዛሬ በድጋፍ መልክ በተሰበሰቡም የተነሳችሁበት መንገድም እናቀዋለን ስለዚህ ይሄ ቢስተካከል ጥሩ ነው ለእናንተም ጥሩ አይደለም አይጠቅማችሁም እና አንዱ ይሄ ነው ሁለተኛ ከዚህ በፊት በሌላ ቦታም ላይ ለማስተካከያነት የተሰጡ ትምህርቶቻችንን በሰሞቸውም ጥሩ ነው የትምህርት መዛነፍ ሁሉ ቦታ ነው ያለው ስለዚህ ተመሳሳይ አቋም ቢኖራችሁ ጥሩ ነው ይሄ ግብ ጉዳይ አይደለም የቲፎዞ የግሩፕ ጉዳይም አይደለም ስለዚህ ይሄ መሆን አለበት በኦርቶዶክሳዊ ጨዋነታችንን ጠብቀን ሐሳብ ብንሰጥ ጥሩ ነው የሚያቀርብ እንግዲህ አንድ የሚያደርገን የሚያስተካክለን የሁላችንም የበላይ ቅድስት ቤተክርስቲያን ናት አስተምህሮቷ ሁላችንንም ይገዛል በነገራችን ላይ ሁላችንም ለማንም ሰው ከቤተክርስቲያን ትምህርት በታችን ማንም ሰው ከቤተክርስቲያን በታችን ከቤተክርስቲያን ትምህርት በላይ አይደለም ስለዚህ ሁላችንም ለቤተክርስቲያን ትምህርት መገዛት አለብን በዚህ ሂደት ውስጥ ደግሞ በመልአት የቤተክርስቲያን ትምህርት ላናውቅ እንችላለን ያ ግን እንዳናገለግል ግን አያረጋንም እየተማረን እናስተምራለን ሁላችንም ተማሪዎች ነን በነገራችን ላይ ማንም ሰው የቤተክርስቲያን ትምህርት በዘመን ሁሉ ሊጠነቀቀው አይችልም በነገራችን ላይ ከሞት በኋላ እንኳን እንማራለን እንኳን ለኛ ለቅዱሳን መላእክት እንኳን እግዚአብሔር አዲስ ነው በነገራችን ላይ ሁሌ ማለዳ እግዚአብሔር አዲስ ነው የሚባለው ለዚህ የምናውቅበት ጸጋው በተጨመረልን ቁጥር የምናውቀው ገና እግዚአብሔር እንዳላወቅነው ነው ነገረ እግዚአብሔርን ነገረ ቤተክርስቲያንን ጥቅልል የሚያደርግ ማንም ሰው ሊኖር አይችልም ባይምሮ ሁሉም ሰው ተማሪ ነው ይሄን አጽንኦት ሰጥተልን ነው ይገባናል ቅዱሳን ሐዋርያት እንኳን ሁለት እያደረገን ይላል አንዱ ያጎደለውን አንዱ እንዲሞላ ማለት ነው በአንዳንድ የአገልግሎት ጉዳዮች ላይ ቅዱስ ጴጥሮስና ቅዱስ ጳውሎስ ያልተስማሙባቸው ጊዜዎች ነበሩ ደቀ መዛሙርትን በመውሰድ ጉዳይ በሌላም ጉዳዮች ስለዚህ ያንን ቤተክርስቲያን ቁጭ ስንል የምንረዳው ነገር ነው የቤተክርስቲያን ልጆች ስንሆን የምንረዳው ነገር ነው ስለዚህ አንዳንድ የማይገባ አስተያየት የምትሰጡ ሰዎች አንዳንድ ጊዜ ኦርቶዶክሳዊ መሆናችሁን ሁሉ ተራጠራለሁ እንደግል ስለዚህ እንደዛ ቢሆን ጥሩ ነው ይሄ ለማናችንም ነው ታች ላይ ላላችሁ ብቻ አይደለም እዚህም ገስት ላይ ላለነው በየትኛውም ቦታ ላለን ሰዎች ትምህርት ላይ መሰረት አድርገን ብቻ እንነጋገራለን ትምህርትን ብቻ እንነጋገራለን ማለት ነው በሁለተኛ ደረጃ እንግዲህ የእመቤታችን ጉዳይ የቅዱሳን ጉዳይ አንድ ሰው ክርስቲያን ለመሆን ሲመጣ
በትምህርት ውስጥ ከሚሰጡት ጉዳዮች አንደኛ ትምህርት ሃይማኖት ነው። ትምህርት ሃይማኖት ምን ይይዛል? እንደው የቀዳማይ ክፍል እንኳን ብታዩ ሃይማኖት ምንድነው ከሚለው ጀምሮ ሃይማኖት ምንድነው ከሚለው ጀምሮ ከዛ በኋላ ስነ ፍጥረትን ይማራል። ከዛ በኋላ አዕማደ ምስጢራትን አምስቱን አዕማደ ምስጢራትን ይማራል። ከዛው ነገረ ማርያምን ይማራል። ከዛው ነገረ ቅዱሳን ይማራል። እዚህ ትምህርት ላይ ጥያቄው በትክክል እስካልተመለሰለት ድረስ አንድ ሰው ወደ ጥምቀት ሁሉ ላይመጣ ይችላል። ነገረ ቅዱሳን ላይ ቅዱሳን የተሰጣቸው ቦታ አለ። እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል ብሎ ማለት ነው። እመቤታችን ታላቅ ቦታ አላት። አምስቱ አዕማደ ምስጢራት ስነ ፍጥረት ላይ እኔ አንድ ሰው መሰረታዊ ሃይማኖት ተማር ሲባል እንግዲህ አምስቱ አዕማደ ምስጢራት ነው ዶግማ ተብሎ የሚነገረው። እዚያ ውስጥ ግን ነገረ ቅዱሳንም ነገረ ድንግል ማርያምም አለ። ኢየሱስ ክርስቶስ በስጋ እንደመጣ የሚያምን ሁሉ ከእግዚአብሔር የሆነ መንፈስ ነው። ኢየሱስ ክርስቶስ በስጋ እንደመጣ የማያምን ደግሞ ከእግዚአብሔር አይደለም ብሎ ቅዱስ ዮሐንስ ተናግሮታል። በቤተ ክርስቲያናችንም ትናንትም ተናግረው ነበር። ዋናው ቀዳሹ ዲያቆን ምን ይላል? መልእክተ ጳውሎስን ሁሌ ከማንበብ በፊት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን የማይወደው በሁለት ወገን ቅድስት ድንግል ከምትሆን ከመቤታችን ቅድስት ድንግል ማርያም መወለዱን የማያምን ሰው ቢኖር እንግዳ እስከሚሆን መጻቱ ድረስ ሐዋርያው ቅዱስ ጳውሎስ ከተናገረው የተለየ የተወገዘ ይሁን ብሎ ያስቀምጣል። ስለዚህ በመጀመሪያ ደረጃ አንድ ሰው ወደ ሃይማኖት ሲመጣ ከሚማራቸው እንዲያምንባቸው ከሚገቡ ነገሮች አንዱ አምስቱ አዕማደ ምስጢርን ነገረ ማርያም ላይ ያላትን የቤተ ክርስቲያን የጠራ አስተምህሮ እና ደግሞ ነገረ ቅዱሳን ላይ ያለ አስተምህሮ ነው። ይሄን እንዲናገር ይገባል ማለት ነው። ማለት እንዲያምን ይገባል። ከዛ በኋላ ነው እንግዲህ ወደ ጥምቀቱ ወደ ሌላው የሚመጣው። አይ ስለ ድንግል ማርያም መስማት አልፈልግም ካለ ይሄ ሰውዬ ለጥምቀት እንኳን በቂ አይደለም። ምክንያቱም የግድ ነው ምስጢረ ሥጋዌን ስንማር የግድ ነው። ስለመቤታችን የግድ እንነጋገር እንማማራለን። ቀጥለን ስንመጣ ደግሞ ያለመቤታችን ያለ ማርያም አማላጅነት ዓለም አይደለም ቀደም በደንብ ተብሎበታል። በቤተ ክርስቲያን ትምህርት ላይ እንደው ተአምረ ማርያም ላይ እንኳን ስናይ ስለመቤታችን ስለ ቅድስት ድንግል ማርያም ምክንያተ ድህነትነት በክርስትናችን ላይ ያላትን ደግሞ ቦታ ተራዳይነቷን ሲናገር ምንድነው የሚለው? የኪዳነ ምህረት ተአምር ይመስለኛል። አንድ ሀብቱን ሁሉ ስላጣ መንገድ ላይ ሲሄድ ዲያብሎስ ሀብቱን ንብረቱን እንደሚሰጠው ነገር ግን ሥላሴን እመቤታ ቅዱሳንን ሁሉ እንዲክድ ብሎ ትክዳለሁ ብሎ እመቤታችን ግን ካድ ሲለው አልክድም ስላለው ሰው ሲናገር በኋላ ላይ እንደዛ ክዶ ግን በህልሙ ነው የሚያየው። ይሄን መጨረሻ ላይ እመቤታችን አልክድም ሲለው ዲያብሎስ ገንዘቤንማ አምጣ ብሎ በዚያ ወርቅ በመሰለው ድንጋይ ልብ ራሱን ብሎ እንደገደለው ወደ እግዚአብሔር እንደደረሰ እመቤታችን ስለሱ ያማለደችው ምልጃ ምንድነው? ጌታችን ምልጃዋን ከተቀበለ በኋላ ምንድነው ያለችው? አይ ከማርከውማ ነፍሱን ወደ ስጋው መልሰውና ንስሐ ይግባ ነው ያለችው። በጣም በሚገርም ሁኔታ ነው የተገለጸው። የእመቤታችን የቅድስት ድንግል ማርያም ምልጃ የቅዱሳኑ ምልጃ ወደ ክርስቶስ የሚያቀርበን እንጂ ከክርስቶስ የሚያርቀን አይደለም። ወደ ክርስቶስ የሚያቀርበን ከክርስቶስ የሚያርቀን አይደለም። ወደ ምስጢራት የሚያቀርበን የሚራዳን በዚህ በኩል ከክርስቶስ የሚያርቁን ርኩሳን መናፍስት ዋናው ደግሞ አለቃቸው ዲያብሎስ አለ። በዚህ በኩል ደግሞ ወደ ክርስቶስ የሚያቀርቡን ቅዱሳኑ ሁሉ አሉ። በዋነኛነት ደግሞ እመቤታችን ቅድስት ድንግል ማርያም። ስለዚህ ምን ይላል? በየትኛውም ቅዱስ በየትኛውም ሰማዕት እንኳን በእኛ በኃጢአተኞች ይቅርና ተጋድሎ ውስጥ እመቤታችን ያረዳቸው ሰው የለም። በቃ ቅዱስ ያሬድ ይናገራል። ተበዋለኪ ከመተኩኒ ተንከተመ ለውሉደ ሰብ ለሰው ሁሉ ረዳት እንድትሆን ከአብ ከወልድ ከመንፈስ ቅዱስ ተሰጥቷታል ጸጋ ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም በአቡነ ተክለ ሃይማኖት ተጋድሎ ውስጥ ረድኤቷ አለ።
በአቡነ ገብረ መንፈስ ቅዱስ ተጋድሎ ውስጥ ረድኤቱ አለ። በሰማዕቱ በቅዱስ ቂርቆስ ተጋድሎ ውስጥ ረድኤቱ አለ፣ እገዛው አለ። አንድ አካል እንደመሆናችን እንደውም ቅዱሳን በእናንተ ላይ ከሚሆነው ድህነት የተነሳ ይናፍቋችኋል ነው የሚለው። ይራዱናል። ልክ ዲያብሎስ ከክርስቶስ እንድንርቅ እንደሚቃወመን ሁሉ ቅዱሳን ደግሞ ወደ ክርስቶስ እንድንቀርብ ይራዱናል። የቤተክርስቲያን ትምህርት ይሄ ነው እንጂ ብቻውን ራሱን ችሎ የቆመ ምስጢራትን መፈጸም ሳያስፈልገን በመልጃ በቅዱሳን መልጃ ብቻ በቅዱሳን ረድኤት ብቻ መንግስተ ሰማያት እንገባለን የሚል አስተምሮ ፈጽሞ ቤተክርስቲያን የላትም። ነገር ግን ክርስቶስ ባቆመልን ቤተክርስቲያን በሰራችልን የድህነት መንገድ ውስጥ የቅዱሳን መልጃ በተለይ ደግሞ የእመቤታችን ቅድስት ድንግል ማርያም ረድኤት፣ ጸሎት፣ ልመና፣ ቃል ኪዳን እኛን ወደ እግዚአብሔር መንግስት ለማስገባት ታላቅ የሆነ ኃይል አለው። ቅድም ታላቁ እንዳለው የአንድ ወንድማችን እንኳን ጸሎት እጅግ በጣም ይጠቅመናል። ስለዚህ በዚህ መልኩ እንረዳው። አዎ በቤተ ክርስቲያን ውስጥ በተለይ ባህታውያን ከዚህ በፊት ያለ ማርያም አማላጅነት ዓለም አይድንም የሚል ሐሳብ ይሰጣሉ። እንደተነገረው አሻሚ ነው ቃሉ፣ ወደ ሌላ ቲልት ይደረጋል። እጅግ መብራራት አለበት፣ መቅናት አለበት። ካለበለዚያ ይሄ የነገረ ድህነትን የሚያዛቡ ሐሳቦች እንዲወጡ ያደርጋል። ስለዚህ አሁን መሰረታዊ ጉዳይ ምንድነው? እመቤታችን ቅድስት ድንግል ማርያም ምልጃዋ እንደሚረዳን እንደሚያግዘን ከተግባባን ይሄ አሻሚ የሆነ በቤተ ክርስቲያንም በቀጥታ ከአበው ያላገኘ ነው፣ በመጽሐፍ ነው ቅዱም ታላቁ እንዳለው በጉባኤ ቤትም ያልተማርነው ሐሳብን ለምን እንጠቀማለን? አው የሆነ ጊዜ እውነት ነው ካለው ውጊያ አንፃር ከመናፍቃኑ አንፃር እንደ ካውንተር አታክ ተደርጎ ቀርበው ሊሆን ይችላል። ግን እሱ ጉዳይ አሁን ደግሞ እኛ ጋር ሲመጣ ሌላ ከሚጠቅመው ጥቅም ይልቅ ሌላ ደግሞ የሚያበላሸው ነገር ካለ እሱን ተዋለን። መሰረታዊ ነገር ግን ይሄንን በመተዋችን ምክንያት የእመቤታችንና የቅዱሳን ምልጃ በክርስትና ቦታ የሚፍቀው የሚሽራው አይደለም ነው። ስለዚህ በዚህ መልኩ ብንረዳው ይሄ ያግባባናል። ከዛ ውጪ ቅድም እንዳልኩት ወንድሞችን አንሳደብ ምናምን ስል ለእናንተ ብቻ አይደለም፣ ታች ላይ ላላችሁት ብቻ አይደለም፣ ለኔም ጭምር ነው፣ ለታላቁም ጭምር ነው፣ ለሰሙም ለሚኪም እዚህ ላይ ላለነው ለሁላችን ነው። ከወንድሞች ጋር በሐሳብ አለመስማማቶች ካሉ እንነጋገራለን። ሐሳብን እስከ መጨረሻ ድረስ ከቤተ ክርስቲያን ትምህርት ውጪ የሆነ አስተምሮ ካለ እንግዳ የሆነ ትምህርት ካለ እንሞገታለን፣ እንጠይቃለን። ማንም የማይጠይቅ ሰው የለም። በነገራችን ላይ ማንም ከቤተ ክርስቲያን ትምህርት በላይ የለም። የምናመልከውም ሰው የለንም። ይጠይቃል። በግሉ ጠልተነው አይደለም። ወንድሜን በግሉ መጠላው ከሆነ እንዴት ታዲያ ከሃይማኖት ውጪ የሆኑ ሰዎች ጨርሶ የለየላቸውን ሰዎች ሃይማኖት የሚቃወሙ ሰዎችን ታዲያ እንዴት ልወድ ይችላል? የተጠራሁት እኮ እንደ ክርስትና እነዛንም ሰዎች ለማምጣት ነው። ሐሳብን ተቃወምን ማለት ያን ሰው የጠላ ነው ማለት አይደለም። በግል ግን እሱን ጠልተን የምንሰድብ የማይገባ ነገር ምንል ከሆነ እውነት ነው ገስት ላይ ላለንም ሰዎች ይሰራል። ሁላችንም ቢሆን የትኛውንም ወንድም በግሉ በከፍተኛ ጥላቻው ነው ልናደርገው አይገባንም። እንዲህ አይነት አገልግሎትም የለም። በግልጽ ነው የምናገረው ማንንም ሰው። ሐሳብስ ግን አዎ ሐሳብማ እንግዳ ትምህርት ከሆነ ይሄን እንግዳ ትምህርት እስከመጨረሻ እንቃወማለን። ወደ ቤተክርስቲያን ትምህርት ና እንለዋለን። ይሄ በአባቶቻችንም አልሰማንም እንለዋለን። አባቶቻችንም አልነገሩንም እንለዋለን። አንዳንድ ጊዜ ወንድሞች ልታስቡ የሚገባው የግል ጸብ አይደለም ያለን። እውነት ለመናገር ትምህርት ላይ አዎ ሁላችንም ለቤተክርስቲያን ትምህርት ዘመቆም አለብን። ይሄን እንድትረዱልኝ እፈልጋለሁ። እግዚአብሔር ይስጥልኝ። ጨርሻለሁ። እሺ አሁን ቃልዮት ያሰማልን ቀሲስ። እግዚአብሔር ይስጥልን። አባታዊ ምክርም የተጨመረበት ነገር ስለሆነ ምናልባት አንድ 10-15 ደቂቃ የምትሆነውን ደግሞ ምክንያት ድህን የምትለውን እናብራራትና መምህራኑ መምህር ኤፍሬም እና መምህር እንባቆም ቀሲስም መጣዋል ከተመቻቸው አገራዊ ብሂሉንም ደግሞ ጨምረው ያስረዱናል ማለት ነው። ድምጽ ገባ ግን አንተ ደሰልኝ። እሺ በጣም ይቅርታ።
የኔ አንዱ ጥያቄ ቢመለስልን ያው ኦልሞስት የዛሬ ትናንትና ምናምን የተለጠፉ እንትኖች አሉና አይ ቲንክ ልክ ይላል መሰለኝ በሱ መስመርም እመቤታችን መርገም ያለበትን ስጋ አልያዘችም ማለት መለጠጥ ሳይሆን መበጠስም ጭምር ነው እያሉ ሞክስ ያደርጉ ነበርና መርገም ያለበትን ስጋ እመቤታችን ይዛለች ወይ? ይሄንን አባቶችን ብትመልሱና ማያዳግም መልስ ብትሰጡ ያው በመረጃ ስለያዘ ነው በውስጥ መስመርም ኦልሞስት ለታላቁ ካላኩል ልክላለሁ እንደዛ ምክንያቱም ቴሌግራም ላይ በጣም ወደ ስንት ሺህ ፎሎወር ባለበት ይሄ በጣም ሞክ እየተደረገበት ምናምን ያለ ትምህርት ስለሆነ ቤተክርስቲያን በዚህ ዙሪያ ምን ትላለች? ብዙ ስለተነጋገርንበት ይሄንን ትምህርት አሁንም ቢሆን ጥያቄ ሆኖበት ያለ ሰው ካለ እንግዲህ እመቤታችን በፍቅሯ ወደ ቅፋ ተመልሰው ነው የምንለው። አሁንም መርገም ያለበትን ስጋ ይዛለች የሚል ካለ አሁንም የወደቀ ስጋ ይዛለች የሚል ካለ እንግዲህ እመቤታችን ወደ ቅፋ ተመልሰው ምን እኔ መናገር ያለብኝ በጣም ብዙ ስለተናገርኩ ደጋግሜ እንትን ማለት አልፈልግም። ሰውን በደንብ ገብቶታል ብዬ ስለማስብ ማለት ነው። ከዚህ በኋላ በዚህ ትምህርት የሚወዛገብ ሰው ካለ የግሉ ችግር ነው የሚሆነው። ቃልዮት ያሰማል። ቅርታ እኔ ቤተክርስቲያን ማጥዋት አለብኝ። ኦኬ እሺ ችግር የለም። ሰዓት እየበላን ነውና ታላቅዬ ያው አንድ ነገር ቀሲስ ስለተናገሩ በጣም ይቅርታ እሺ ደፈርከኝ አትበለኝ። በዚህ አጋጣሚ ቀሲስዬ እግዚአብሔር አምላክ ያክብርልን በጣም እናመሰግናለን። ምክሩ ለኛም ጭምር ነው ለኔ የመጀመሪያው ለኔም ጭምር ነው ምክሮት። ስለዚህ ያው የተሳሳትኩባቸው ነገሮች ካሉ ያጠፋውባቸው ነገሮች ካሉ የተሳደብኳቸው ነገሮች ካሉ ፐርሰናሊ ስድድብ ውስጥ የገባውባቸው ነገሮች ካሉ ማንም እዚህ ስር እኔ ፐርሰናሊ የተቀያየምኩት ያስቀየምኩት ሰው የለም የተነካካውት ሰው የለምና እንደው የሰደብኳቸው ሰዎች የተናገርኩት ትርፍ ቃላቶች ካሉ በሕያው እግዚአብሔር ስም ምክንያቱም አባታችን ቀሲስ አሉ ለሁሉ ሰው ይቅርታ መጠየቅ ፈልጋለሁ። የተሳደብኩት በትምህርት ጉዳይ ግን እንዳሉት ነው። እኔ በትምህርት ጉዳይ ላይ ባልገባኝ ባልተስማማውበት ጉዳይ ላይ አቋሜን ይዛለሁ። ብዙ የሚሳደቡ ሰዎች ይኖራሉ። በዛ መሃል ምን እናገራቸው ነገሮች ይኖራሉ። ግን በዛ መሃሎች አባታችንን ማሳፈርም ስለማይገባ ስለማሳፈር ብቻም ሳይሆን የተናገሩትም ቃል ለኔም ስለሆነ ስትሰማ ለኔም ብለህ ስማ ነው። ስለዚህ አባቴ በእርሶ ፊት በሕያው እግዚአብሔር ፊት ያስቀየምኳቸው በግል የተሳደብኩት ነገር ካለ ይቅርታ መጠየቅ ፈልጋለሁ። አባቴ እግዚአብሔር ያክብርልን እግዚአብሔር ይስጥልን። ታላቅዬ እግዚአብሔር አምላክ ይስጥክ እግዚአብሔር ያክብርልኝ። አመሰግናለሁ ለነበረ መልካም ጊዜና ትምህርት። አሜን ሚኪ አሜን። እሺ እናንተንም እግዚአብሔር ይስጥልን። እንዴ ተቀራርቦ ማውራት ሊለምድብን ይገባል። ያም እንትን የሐሳብ ይሄም ሐሳብ ዝም ብሎ በርቀት ሐሳብ መወራወር ሲሆን በጣም ከባድ ይሆናል። እንዴ ተቀራርቦ መነጋገር ሲቻል ግን የሚሽር መፍትሄ የሚመጣው እንደዚህ ሲሆን ነው። ካልሆነ ያው እንግዲህ በርቀት መደባደብ ነው የሚሆነው ማለት ነው ነገሩ ሁሉ። እግዚአብሔር ቢፈቅድ እንደው ልዩነት ናቸው ተብሎ የሚታሰቡትም ሁሉ እንደዚህ አሁን እነ ሚኪ እነ ሰሙ ዲያቆን ስዩም ኤፍሬም እነሱም መጥተው እንደዚህ የጨዋ የወንድማማች ውይይት እንዳደረግነው ሁሉም እንደዚህ ቢሆን በጣም ጥሩ ይሆን ነበር። በጣም ጥሩ ይሆን ነበር። ግን ይሄም ሐሳቡን ለማጠናከር የራሱን ደሞ አሁንማ ኤአይ የሚባል ነገር መጣ። አቤት ወላዲተ አምላክ እዳችንን እያበላን ያለ ደግሞ ኤአይ የሚባል ነገር ነው። መድኃኒዓለም አይኑን ባፈለሰው ኤአይ የሚባል ነገር ማለት ነው። ማለት ምንም ነገር ጠይቁት በቃ ምንም ሳይሪዛችሁ ጠይቁት እናንተን የሚደግፍ ሺህ ነገር ነው የሚዘረዝረው። ሰው እሷን ይይዛል። ማንን ሰምቶ መምህር አይሰማ፣ ቤተክርስቲያን አይሰማ፣ ትርጓሜ አይሰማ፣ ቤተክርስቲያን አይሄድ በቃ እንደለው እና እግዚአብሔር ይስጥልን። ለማንኛውም ምክንያት አድህን የምትለውን እናብራራት ወይ ስንታት ጨርሰን እንውጣ። ከዛ በፊት
ባጭሩ አብራራውና ጨርሰን እንውጣ። ያ ጨርሰን ብንወጣ ጥሩ ይመስለኛል። ወይ ዝም ብለን ነገ እንገባና ምክንያት ዲንን ደግሞ እናብራራታለን። ስለዚህ ለነገ ቀጠሮ እንይዛለን። ሁላችንም ነገ 1 ሰዓት ላይ ማታ ማለት ነው እንትን ፕሮግራም ያለው ሰው አለ እንዴ? እሑድ እኮ ነው ነገ። ፕሮግራም ያለው ሰው ካለ እንዳንረብሽ። ከሌለ ነገ 1 ሰዓት እንገናኝ። አንድ ነገር ብዬ በአባቶች እያሉ ደስ ይለኛል። በጣም ይቅርታ ጀስት እኒጋም እንትን እያለ ስለሆነ እዚህ ውስጥ ያላችሁ አባቶቻችን ብቻ አይደለም መምህራኖቻችንም ጭምር ናቸውና ብዙ ጊዜ ስናጠፋም ስናለማም የምትመርቁን የምትገስጹንም እናንተው ናችሁና እባካችሁ ያው ካጠገባችን ባትርቁ ደስ ይለናል። የስካጠገባችን ባትርቁ ስንል ሁሉ ጊዜ ቀጥታማ አይደለም በውስጥ መስመርም መምከር ትችላላችሁ። ኦፕን ነን እኛ በዚህ ዙሪያ ምንም አይነት ችግር ያለብን ሰዎች አይደለንም። መቀራረቡ በደንብ ቢኖር መቀራረቡ የአባትና የልጅ ቢሆን ደስ ይለኛል። የስታውን እየመጣን እኔ ታላቁ ቤት መግባት ሁሉ እየፈራሁኝ ነው። ምክንያቱም ከታች በደንብ ታቀደም እንደውም በጣም አየሁትና የለመድኩት መጣው ራሴን ማሳመን ጀመርኩና ኮሜንት ላይ ሞላ። ምክንያቱም ሙሉ ኮሜንቱ እንትን እያለ እንዲህ አይነት ነገር ሲኖር አባቶች ይሄ ክፍተት ከየት እንደመጣ ይታወቃልና እዚሁ ላይ ያላችሁ መምህራን አባቶች ወንድሞችም በዛ በኩል ያለውን ግሩፕ ይዛችሁ ቁጭ አድርጋችሁ የትምህርት ልዩነት ካለ የትምህርት ልዩነቱ ጠርቶ ህዝቡም እዚህ ጋር የሚሰድበንም ሰው ምላሽ አግኝቶ ምክንያቱም እየተሰደበን ያለ ነው ትምህርትን እናገር ሜንሽን እየተደረገን የምንሰደበው ቪዲዮ ይቆረጣል። ብዙ ጊዜ ቪዲዮ 10 ጊዜ እየተቆረጠ ኤዲት እየተደረገም እየተሰደበን ነው። በቃ ጀስት ቪዲዮ ተለጥፎ መሰደብ ምን ያህል እንደሚያም ቪዲዮ ተለጥፎ የተሰደበ ሰው ያውቀዋል ስሜቱን ፔኑንና ፍጹም ሃይማኖታዊን ምን ውስጥ ነው ያለነው እስከንል ድረስ እዛ ደረጃ እየተደረሰ ነው። ይሄ ደግሞ ኦብቪየስሊ ይታወቃል። እኔ ከዚህ ቀደም ለነዳቆን ዘማሪያም ስክሪን ሪከርድ ያረኩልክላቸው ነበር ምናምን እኔ እንደው በጣም ተናድጄ ዳቆን ዘማሪያም ራሱ ይሁን የተማሪዎች ፍሬዎች እኚ ናቸው ብዬ እንደው ሁለተኛ በቃ እንደው ማላወራህም ነው ያልኩት። የዚህ ደረጃ ምኛም እየደረሰን ነው። እኛ ለማንም ብለን አይደለም ፐርሰናሊ ከማንም ጋር እንተዋወቅም ፐርሰናሊ ነገር ግን በጣም ጸያፍ በውስጥ መስመር የሚጻፍልን ብልግና ነው። በሴት አካውንት ነው በጣም ብዙ ነው። እኔ ወደ አሁን 14000 ገብቷል ብሎክ ያደረኩት ሰው ኦልሞስት ኦርቶዶክሳይ ነው። እዚህ ውስጥ ብሎክ ያልተደረገ ኦርቶዶክሳይ የለም። እኔ ቤት ከዚህ ቀደም በፍቅር እንወያይ የነበረን ሰዎች ምንም አላደረግንም። አባቶች ፈተው ሰላማዊ ነገር ኖሮ ከዚህ ቀደም እንደምናገለግለው ማገልገል ቢኖር እኔ ምኞቴም ነው ተስፋዬም ነው እና ከናንተ የሚያልፍ ነገር የለም ብዬ ምክንያቱም የሚያስካለበ እኛ ከናንተ እጅ አንወጣ ምንም ብትሉን እናንተን አክሰፕት እናደርጋለን። ነገር ግን በዛ በኩል ያለው ሚዛን ፍጹም ይሄ ባላንስ ያደረገ ሚዛን አይደለም ያለው። እንደፈለጉ ይናገራሉ እንደፈለጉ ይላሉ። ሃይ ሚላቸው ሰው እየተጠፋ ነው። ፎቶአችን እየተለጠፈ ነው ቴሌግራም ላይ የምንሰደበው በጣም ብልግና ስድብ እየተሰደብን ነው። እና ይሄ ስሜታችንን ፊል ብታረጉ አባቶች ያለ ወተን ስናወራ ያ ነገር እያወራ የዛ ስሜት ህመም ነው እያሰራ ነውና ችግራችንን ቁጭ ብለን በእናንተ ወይም ፕሮቴስታንቶቹ ያረጋሉ። ፕሮቴስታንቶቹ ሚዲያ ላይ የሚያገለግል በጠቅላላ ፕሮቴስታንት ሜተዶች ስታክ ያረጋል። ሳሙኤል ኦርቶዶክሱ ግን ሚዲያ ላይ የሚያገለግል ፕሮቴስታንት ይላል። እሺ ታነቀየ ይከታ አይ ችግር የለውም። ሐሳብ ጥሩ ነው። አቀራርቡን ነው ባጭሩ እኛ እንደተመከርነው ሌላ እንግዲህ በዚህ ጉዳይ ያሉ የሚባሉ ሰዎች የሚመከሩ ነው። ጥሩ ነው። ኦርቶዶክሳዊ አንድነቱ ይኖራል ወደ እንትኑ እንመለስ የሚሉ ሐሳቦች ናቸው እንቀበላቸዋለን። ግን ችግሩ ዋን ሳይድድ ነው ብዬ አላስብም። በአንዱ ብቻ ሳይሆን አሁን ሁሉ ጊዜም ቢሆን ለአንድ ስቶሪ ቱ ፌስ አለው ሁለት ፌስ አለው። ፍርድ ቤት ራሱ የከሳሽን ሮሮ ብቻ ሰምቶ አይደለም ፍርድ የሚወስነው ተከሳሽንም ጠርቶ እንደ አንተ ምን ብታረግ ነው እንደዚህ አይነት ጥፋት እንደዚህ ሰው ላይ ያደረስክበት ብሎ የዛኛውንም ሳይድ ኦፍ ስቶሪ ይሰማል። አይ እሱማ እንዲያርጎኝ ይላል። ኦኬ እንደዛ ከሆነ አንተም እንዲህ ያለበትን አንተም እንዲህ ያለበትን ማስረጃ ይባላል። የሁለቱ ማስረጃ ይመዘናል። በህግ ሚዛንነት ይፈረድለታል ወይ ይፈረድበታል ማለት ነው። አንድ ሰው ሁሉ ጊዜ ከሳሽ ሆኖ ስለመጣ ትክክል ነው ማለት አይደለም።
ስለዚህ አሁን በእኛ በኩል እንዲህ እየተሰደብን ነው እንደተባለው ተከሳሾቹ ደግሞ አሁን ሰዳቢ ሆነው የሚከሰሱት ለምንድነው እንደዚህ የምታረጉት ቢባሉ እነሱ ደግሞ የሚያመጡት ነገር ይኖራል ማለት ነው። ስለዚህ ሁለቱንም ሚዛን ላይ ያስቀምጦ ማየት ይፈልጋል። ያንን ደግሞ እዚህ አድባባይ ላይ አይደለም መቼስ አንተ ምን ብላል አንተ ምን ብላል የምንለው አድባባይ ላይ ቁጭ ብለን አይደለም። እግዚአብሔር ከፈቀደ ቁጭ ብለን በአካል ከተቻለ ካልተቻለ ደግሞ እንግዲህ በኤሌክትሮኒክ መገናኛዎች ባንዱ ወይ በዙም ወይ በቴሌግራም ወይ ባንዱ አድርገን አንተ እንደዚህ ሚል ክስ ቀርቦብሃል ለምንድነው እንደዚህ የምታረገው ያው እንደዚህ ስለሆንኩ ነው እንደዚህ ከሆነ አንተ ለምን እንደዚህ አረ እንደዚህ ነው እንጂ ዝም ብሎ የደቦ ፍርድም ስለሌለ ማለት ነው። አንዱን ሳይድ ኦፍ ስቶሪ መስማትም ያንደኛውን ትሩዝ ስለሚደብቅ በጣም ከባድ ይሆናል። ስለዚህ ይሄንን እዚህ ላይ እንቆጨዋለን እንተዋዋለን የትምርታችንን ዓላማም ሂንደር እንዳያረግብን ማለት ነው። both side of the story መስማት ግን ያስፈልጋል ሚሊዮን እንላለን። መምህር ኤፍሬም አሉ ሰላም ይበሉን። አሎ ሊቃውንት እንደምን አላችሁ? ቀሲስ ይፍቱ መሰራጣት ሁላችሁንም ሰላም ብያለሁ። ኔትወርክም ስለሚያስቸግር ወደ ቤተክርስቲያን አካባቢ ስለሆንኩኝ ይሄንም ያክል ሐሳብ አልሰጥም። ቃለ ሕይወት ያሰማልን እግዚአብሔር በሚያውቅ በደንብ ወጣ ገባ ያልኩም ቢሆን እየሰማው ነበርና ተገልጿል። በወንድሞች ሰብሰብ ብላችሁ መጣችሁ ቃሉን ለመስማት ዝግጁ ስለሆናችሁ ጥያቄያችሁን በግልጽና በወንድማዊ ሂደት ስላቀረባችሁ እናመሰግናለን። እግዚአብሔር ያክብራችሁ። በዋናነት ግን ሚኪ ባሄር በጣም ደስ ይለኝ ነበር። ምናልባት እንግዲህ መልእክት የከደረሰው ሰሙን ሌሎችንም አንዳንድ ወንድሞችን ጨምሮ አሁን እኔ እንደው ምከሩን አስተምሩን ገስጹን ሚል ድምጽ እየሰማሁ ነበር። በጣም ደስ ይላል ጥሩ ነው። በእውነት ግን ተመክሮ እሺ ብሎ እንደ ምህራ ክብሮ መቀበል ይቻላል ወይ የሚለው ለኔ በጣም ልዩ ጥያቄ ነውና ሚኪን በተመለከተ እኔ በውስጥ ሁሉ አግኝቼው አውቅ ነበርና አንዳንድ ጊዜ እንዲው ምንናገረው ቃል ራሱ ምንጩ ከየት ነው ተብለን ብንጠየቅ ምንጭ መጥቀስ አንችል ዝም ብለን ለራሳችን አንድ የሆነ አጀንዳ ይዘን ምን ሄድ ከሆነ ፍጻሜው ትክክል ሊሆን አይችልም። ከዚያ በኋላ እንዲው ከምጣላው ከመወቅሳቸው ዝም ብለን ማንተው ይያልን እኛም እየሸሸን መተውን ያመጣል። ሰሙ በተመለከተ ፎቶ ለጥፈው የሚሳደቡ ሰዎች አሉ። በጣም ነውር ነው፣ ትክክል አይደሉም። አንተስ እንደሱ አታደርግም ወይ ነው? እያደረክ ከሆነ ትክክል አይደለም። የሆነን ሰው በወቀስ ነው በሰደብ ነው ባስቀየም ነው ቁጥር እየባሰ ከመሄድ ውጪ ምንም አይነት በተለይ በክርስትና ህይወት በማሸነፍ የሚመጣ ጽድቅ የለም። በመሸነፍ በመቻል በመታገስ በማስተዋል የሚመጣ ስለሆነ በተቻለን አቅም በእኛ ምክንያት የሚድን የሚደሰት የሚስቅ እንጂ የሚያዝን የሚከፋ የሚያለቅስ ሰው እንዳይኖር ምንችለውን ያክል ሁሉ ጥንቃቄ ማድረግ ይጠይቃል። በአንተ ምክንያት ማንም እንዳይሰናከል ተጠንቀቅ ነው የሚለው እግዚአብሔር ቃል። በአንተ ምክንያት ለሰዎች መሰናከል ምክንያት የምትሆን ከሆነ የወፍጮ ድንጋይ አንገት ላይ ታስሮ ወደ ጥልቅ ብትወረወር ይሻላል ነው የሚለውና በእኔ ምክንያት ሰው እንዳይሰናከልብኝ ብሎ በጣም ትሁት መሆን መጠንቀቅ ነው። እለት የሰዎችን ስም ማጥፋትና ማሸማቀቅን አጀንዳ አድርገን ምን ከተተል ከሆነ እንደኩይ ፍልስጣ ሰይጣን ሁሌ ክፋትን ብቻ ያሳየን ከዚያ በኋላ እየከፋን ልንሄድ እንችላለን። እንዲህ ስል በአንጻሩ ደግሞ የሰሙን ፎቶ ሰቅሎና ለጥፎ የሚኪንም ይሁን የሌሎችን ወንድሞች የሚዋቀስ ሌላ አካል ካለ ደግሞ በዚያኛው ሳይድ ያም ትክክል አይደለም ነው ማቆም መቻል አለበት። የልጆቹን ፎቶ እየሰቀለ ስለሰደባቸው እነሱ ብድር መመለስ ብለው ማድረጋቸውም ትክክል አይደለም። ማን እንደጀመረው እግዚአብሔር ይወቅ፣ እኔ አላውቅም። ስለዚህ ድምጼ ከተሰማ ኔትወርኩ ያስቸግራል ይመስለኛል። ልልምችለው ምንድነው በሁለቱም ሳይድ ያለ ግሩፕ የሚመስል ከኦርቶዶክስ ስርዓት የወጣ አንዱን መተቸት ፎቶ መለጠፍ መውቀስ እንዲህ አይነት ነገሮች ይቆሙ ነው
አሁን እዚህ ላይ በጣም ጥሩ ነው። ሰሙን በጣም ጥሩ ለስላሳ ቃል ነው የተናገርህ፣ ደስ የሚል ሚኪም ጥሩ ለስለስ ያለ ቃል ነው የተናገረ፣ ደስ የሚል ግን ሚኪም አሁን ቤቱን ሲከፍት ሌላ ነው የሚል። ምን አንድ የሱ የተቆረጠ ቪዲዮ ደርሶ በጣም እየገረመኝ ነበር። በቃ እነሱን የመምህራኑ ቤት ከገባህ ሚሉህን እሽሽ ብለህ መውጣት ነው እንጂ ምናምን የሚል ነገር ማለት ነው። እና ዲያገልጦ ሊያስተምረን ነው እሺ እያለ ይማር እንጂ ህጉ እኮ እንደዚያ ነው አይደል? እንዴት መምህር ይናገራል፣ ደቀ መዝሙር ደግሞ ቁጭ ብሎ ይማራል። መምህር ብሎ በስማችን እንደሚጠራን በግብራችንም ካከበረን ማለት ነው። ከዚያ ውጭ ግን የግል ቤታችን በከፈትን ሰዓት ቋሚ መደበኛ ባህሪያችን የሚወጣ ከሆነ ደግሞ እዚህ ሌላ ቦታ ስንገናኝ ደግሞ ድብቅ የሆነ የተስማማንበት የሚመስል ሐሳብ የሚቀርብ ከሆነ ይሄ ፍጻሜው አያምርም። ስለዚህ ወጥ የሆነ ባህሪ በቀኝም በግራም እኔ ማንን አሁን እዚህ ላይ ሰሙን ማበበምል ያሉ ስላሉ ነው ወንድሞችን ምጣቅስ እንጂ የሌለም ሰው ቢሆን የነሱን ስም ያጠፋ አካል ካለ ልክ አይደለም ነው። ሌላው ወደ ሶስተኛው ሐሳቤ ሲሄድ አሁን ኮሜንት የምትጽፉት በጣም እንደው ቁጭ እየሰለነበር ኮሜንት እያየው ነበርና አሁን ሰሙ እንዲ ነው ሚኪ እንዲ ነው እያላችሁ ብዙ በዛት ትጽፋላችሁ። እውነት በስድብ ልታቀኗቸው ነው ወይ? በዚህ ውስጥ ላይ ኮሜንት የሚጽፈው ሁሉ ከኛ መንደር ያለ ሰው ነው እንደው ለማበጣበጥ ሳት ሲነድ ቤንዝል ማቀበል እንደሚባለው ነው። ስለዚህ ይሄ ትክክል አይደለም። በተቻለን አቅምና መጠን ሁላችንም ራሳችንን እናስተካክል። በቃ አለቀ። ኮሜንት ሰዎች እኛን አይተው ወደኛ የሚመጡ የፍቅር ቃላትን መጠቀም ነው እንጂ ዝም ብሎ መጥፎ ነገር እየጻፋችሁ ዝም ብሎ ሰው እየባሰው እንዲሄድ እንጂ ትትና እንዲሰራ የሚያደርግ ጽሁፍ ማጽፉም እግዚአብሔር በሚያውቅ ሃይማኖት የለውም፣ ተሐድሶ ነው። በቅርብ ቀን እንዲሆናል ያብዳል፣ ገሌ ጤና የለውም፣ እንደዚህ የለውም። በቃ መለስተኛ ሰይጣን መላሱ ላይ የታሰረ ሰው አለ። የሚጽፈው ሁሉ በጠቅላላ አገር የሚበጠብጥ የሚያፈርስ ማለት ነው። ጥሩ ነገር ጻፉ፣ አያስከፍል። የሆነ እኮ ተመሳሳይ ነው ክፍያው። ጥሩ ነገር ስለጻፋችሁ የሚነጠቃችሁ ንብረት የለም፣ ደግ ነገር ስለጻፋችሁ ማለት ነው። ስለዚህ እሱን አድርጉ። ምናልባት ወደ እናንተ ሐሳቡን ሳመጣው ደግሞ እናንተን ቀር እንዳይላችሁ ማለት ነው። ስለዚህ እንደውኛ ተቸገርን እግዚአብሔር በሚያውቅ በቃ ከሰማችሁን እግዚአብሔር በሚያውቅ በቃ ማንንም እንማማር ካላችሁ በውስጥ እንማማር፣ በውስጥ እንነጋገር፣ በውስጥ እንታረቅ። መማማር ማለት ትምህርት አይደለም፣ ይቅር መባባል ማለት ነው። እሱን ለመጠቀም ነው ትምህርቱን። እዚህም እንማራለን። ይቅር ለመባባል ወንድማማች ለመሆን ግን በውስጥ እንገናኝ፣ ሰላማዊ ወንድማማቾች እንሁን፣ በዚያ መስመር እንቀጥል፣ መተራረቅ። ስለዚህ የተነገረውን ትምህርት በደንብ ያዙ። አሁን መጨረሻ ላይ አንዲት ጥያቄ ብቻ ለመልስና ለተወው ሌሎቹ አባቶች እንዲቀጥሉ ማለት ነው። እመቤታችን የወደቀውን ስጋ ነው ወይ ብላችሁ ጥያቄ ያነሳችሁ ሰዎች ሰሙ መሰለኝ ያነሳው እንዲህ ብለው የሚያስተምሩ ሰዎች አሉ። እንግዲህ ምን እናደርጋቸዋለን? ንህነሰን እንነግር ወይ እንዘብጣሉ አይደል ያሉ ሐዋርያት። ምን እንላለን? ምንድነው ምን እንላቸዋለን? እነዚህ ሰዎች እንግዲህ ጉባኤ ኒቃያን ያህል ታላቅ ሊቃውንት እንግዲህ ታላላቅ ሊቃውንት አባቶች ተሰባስበው ሰፊ ትምህርት ሰፊ ውይይት ተደርጎበት እንደዚህ አይባልም የሚልም ቢኖር የተወገዘ ነው ብለው በቃል ደረጃ ተወያይተን መምህርን ባቆመም ነበሩ። አጋጣሚ ተግባብተን የቤተ ክርስቲያን አስተምህሮ ወእምጽውር ገብራ ከጭቃ መካከል የተገኘች እንቁ ነው የምትባለው። እንቁ ጭቃውን እንደማያበላሽ ማለት ጭቃው እንቁን እንደማይለውጠው ሁሉ ያዳማጥያትም ቤታችን አለወጣትም ብላ ቤተክርስቲያን የምታምነው ይሄን ነው ብሎ በሲኖዶስ ደረጃ ያሉ ሊቃውንት ሳኔ ተሰጠ ማለት ነው። ከተወሰነ በኋላ እንግዲህ በኋላ ደግሞ ተገልጦ ይሄ ነው ትምህርቱ ካለ አይደለም እያልን እኛም እያስተማርን እንቀጥላለን። ያም ሰውም ቢካለ ያንን ይዞ ይቀጥላል ማለት ነው። የሚሆነው እሱ ነው እንጂ በአዲስ ነገር ሁሌ በሰማን ቁጥር እንደ ዛፍ መወዛወዝ አፋፍ ላይ እንደላ ዛፍ አይኑር ለማለት ነው። ታላቁ ቃለ ሕይወት ያሰማልን። የእመቤታችን አማላጅነት የታላቁ ሐሳብ እኔ ሐሳብ ነው። ያን በመድገም ጊዜ አልፈጅም። የእመቤታችን አማላጅነት ምርኩዝ ነው ለዳና ዓለም በድህነት ውስጥ ላለ ድህነታዊ አይደለም። በእኛ እምነት ሂደታዊ ነው። በዚያ ውስጥ የሚያግዝ የሚረዳ
የሚደግፍ እንጂ ሰው በክርስቶስ አምኖ የክርስቶስን ነገረ ድህነት ተቀብሎ ሶስቱን ምስጢራት ፈጽሞ የሚጓዝበት መስመር መሆኑ በደንብ የተገለጸ ስለሆነ እሱን በመርገም ጊዜ አልጨረስም። ያው አምላክ ሁላችንም ይጠብቀን እንድናስተውል ይርዳን። ብዙ ቀን ተመካክረናል። እስከዛሬ የተመካከርነውን በህይወት እንድንኖረው ይፍቀድልን። አመሰግናለሁ። እግዚአብሔር ይስጥልን መምህር ኤፍሬም ቃልዎት ያሰማልን። በጣም ጥሩ መጠቅለያ ነው የሰጡትና እግዚአብሔር ይስጥልን። ሐሳቡን ሁላችንም እንድንጋራው ፈልጋለሁ። ምናልባት ከዚህ እንደወጣው ቴክስት ማድረግላቸው ሰዎች ይኖራሉ። እንግዲህ እግዚአብሔር ከፈቀደ ጥሩ ነገር ይኖራል።